ጤና ይስጥልን ክቡራን ተመልካቾች እንደምን ቆይታችኋል? ከፋና ሚዲያ ኮርፖሬሽን በወቅታዊ ጉዳይ ወደ እናንተ መተናል። በ90ኛ ዓመት የአየር ኃይል አከባበር ዙሪያ በተለይ መጠናቀቁን አስመልክተን የምናደርገውን ቆይታ ነው ይዘንላችሁ የመጣ ነው። ውብርስ ተሰማና ስጢፋኖስ አበራ አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። ስጢፍ እንደምን ቆይታል? እንዴንሽብርስ አየር ኃይል እንግዲህ በተለያዩ ሁነቶች የ90ኛ ዓመት የተቋምነት ምስረታውን ታሪኩን ሲዘክር ነበረ። እንግዲህ ተደጋግሞ እንደተነሳው ደግሞ አየር ኃይል 90ኛ ዓመት ሲል ዓመት ብቻ እየቆጠረ እንዳልሆነ በልዩ ሁኔታ ነው የተከበረው ይሄ የ90ኛ ዓመት ክብረ በዓሉና ከዛም ያለፈ ብዙ ነገሮችን በውስጡ የያዘ እንደሆነ ሲነሳ ነበረ። የተለያዩ ከዚህ ቀደም ከነበሩትም ክብረ በዓሎች ላይ ያሉ ሞቅ ያለ ድባብም የነበረበት እንደነበረ ስናስተውል ነበረ። እስቲ አስቀድመን ምስረታውን ታሪኩን የተወሰነ ነገር ማንሳት ጠቃሚ ይመስላል። እንግዲህ የተቋም ምስረታ ክብረ በዓል እንደመሆኑ ከሳምንቱ መጨረሻ ቀናት ጀምሮ ኦፊሻሊ የ90ኛ ዓመቱ የኢትዮጵያ አየር ኃይል ምስረታ በዓል ሲከበር ነበረ። ከዛ በፊትም በተለያዩ ምዕራፎች በተለያዩ ሁነቶች ይሄ አከባበሩ ቀጥሏል። ምን ላይ ደረሰ የሚለው ነገር ብናነሳው ጥሩ ይመስለኛል። ከታሪኩ በፊት ኢትዮጵያ ዛሬ እጅግ አስፈሪ እጅግ ኢትዮጵያን የሚተማመኑበት ግዙፍ አየር ኃይል ገንብታለች። በቀደም ጠቅላይ ሚኒስትሩም እንደጠቀሱት የኢትዮጵያ አየር ኃይል ዛሬ አራተኛው ጄኔሬሽን ላይ የደረሰ በሚቀጥለው በ2030 ደግሞ አምስተኛው ጄኔሬሽን ለመሆን የሚደርስ ግዙፍ ኃይል ነው። ይሄ ሰሞኑን የወጡ የአየር ኃይል በወታደራዊ ጉዳዮች ላይ ትኩረት የሚያደርጉ ተቋማት በሙሉ የኢትዮጵያ አየር ኃይል ያሳየው ወይ ደግሞ የደረሰበት ሰሞኑን የታየው ስኬት የኢትዮጵያ በሀገር መከላከያ ሰራዊት ኢንጂነራል ከዛ ደግሞ በኢትዮጵያ አየር ኃይል ላይ ያደረገችው ስኬት ከፍተኛ ማሳያ ነው። በብዙ በቀደም ትርኢቱ ላይ የታዩ ወታደራዊ በራሪ ነገሮች በሙሉ ብዙ አፍሪካ ሀገሮች የሌላቸው ወይም ደግሞ ጥቂት የአፍሪካ ሀገራት ብቻ ማሳካት የቻሉት ነው ብሎ መናገር ይቻላል። የኢትዮጵያ አየር ኃይል ኢትዮጵያን የሚኮሩበትና የኢትዮጵያን ዳር ድንበር መጠበቅ በሚያስችል አስተማማኝ ቁመና ላይ ተገኝቷል። እንደምናውቀው የኢትዮጵያ አየር ኃይል 9-10 ዓመታት ወይም ደግሞ 90 ዓመታትን ሲቆይ ብዙ የአፍሪካ ሀገሮች አልነበሩም። ብዙ አካባቢያችን ላይ የነበሩ ሀገራትም የሉም። የኢትዮጵያ አየር ኃይል በአፍሪካ ብቻ ሳይሆን በድፍን ጥቁር ሕዝብ ታሪክ የመጀመሪያው አየር ኃይል ሊባል የሚችል ነው። ምክንያቱም ሌሎቹ አልነበራቸውም። እኛ ከ90 ዓመት በፊት ይሄ ሲኖረን 1930ዎቹ ላይ ነው የተጀመረው። 1930ዎቹ ላይ ጅማሮን አድርጎ የተወሰነ እድገት ነበር የሄደው በጣሊያን ወረራ በወቅቱ ስለነበረ በ1940ዎቹ የተወሰነ ማጠናከር ተደረገ። በ1950 የጣሊያን ጦርነት በራሱ ትንሽ መነቃቃት ላይ የነበረው ጅማሮም ስለነበረ የፈጠረው ዳሜጅ ነበረ። ከዛ በኋላ ድጋሜ ለማንሰራራት የሄደበት ርቀት ነበር። እንግዲህ ከድል በኋላ 1940ዎቹ ላይ ጠንካራ ተቋም መገንባት የተቻለበት ሁኔታ ነው የነበረው። 1950ዎቹ ደግሞ ከኢትዮጵያም አልፎ በተለያዩ የሰላም ማስከበር ተርኮች በኮሪያም በሌሎቹም በታንዛኒያም በምናምን የሰላም ማስከበር ተርኮች ውስጥ ሲሳተፍ የነበረ የአየር ኃይል ነው። በ1970ዎቹ ደግሞ ከ1960ዎቹ አጋማሽ ደግሞ ኢትዮጵያ ላይ የተቃጡ ወረራዎችን የተስፋፊውን ዚያድ ባሬን ጦር በመመከት ሂደትም ትልቅ አስተዋጽኦ ያደረገ ኃይል ነው። በ1980ዎቹና 90ዎቹ ደግሞ የሻቢያን እንቅስቃሴ የሻቢያንም ወረራ እንደዚሁ እብሪት ያስተነፈሰና ኢትዮጵያን ዳር ድንበር ዳግም ያስከበረ አየር ኃይል ነው። አየር ኃይል የተጠናከረባቸው ዘመኖች ሁሉ እንደነበሩ ሁሉ የወደቀባቸው ዘመኖች ነበሩ። ከ2010 ለውጥ በኋላ ግን የኢትዮጵያ አየር ኃይል እጅግ ስኬታማ እጅግ ዘመኑን የሚመጥን ደረጃ ላይ መድረስ የቻለ ነው። ለዚህ ደግሞ ትልቁ ማሳያው በሰሜኑ ጦርነት ወቅት ኢትዮጵያን ለማፍረስ የተደረገውን ሙከራ ኢንጀነራል የኢትዮጵያ ምንድነው መከላከያ ሰራዊት ያደረገው ተጋድሎ እንዳለ ሆኖ የኢትዮጵያ አየር ኃይል የተወጣው ጀብዱና የፈጸመው ጀብዱ ኢትዮጵያን ከመፍረስ ታድጓልና የ90 ዓመቱ የኢትዮጵያ አየር ኃይል ታሪክ እንግዲህ ባጭሩ ሲነገር ይሄን ይመስለኛል። በነገራችን ላይ 90ኛ ዓመቱም ሲከበር ተደጋግሞ ሲነሳ እንደነበረው ይሄ ተቋም አሁን የደረሰበትን መግቢያችን ላይ ያነሳውን አይነት ጥንካሬ ላይ ከመድረሱ አስቀድሞ ወይም ደግሞ ከምስረታው ጀምሮ ባሉ አመታት ያለፈባቸው መውጣትና ዝቅታዎች ውጣ ውረዶች በጣም ብዙ እንደነበሩ ይነሳ ነበረ። ምስረታው ላይ እንዳልከው እንግዲህ ሲጀመር ጀምሮ በቀዳማዊ ኃይለ ሥላሴ
ጊዜ አስፈላጊነቱ ላይ እንግዲህ አዳዲስ ነገሮች ወደ ሀገር ሲመጡ የነበረው ሬዚስታንስን ጨምሮ ይሄ እዚህ ተቋም ላይ የነበረውንም እንደዚሁ የገጠመው ተግዳሮት ነበረ። ከዛ አልፎ በነበረው ለምስረታው በተደረገው ጥረት ደግሞ ጥሩ የሚባል መነቃቃቶች ኖረውት ቅድም እንዳነሳው ደግሞ የዝቅታንም ጊዜ እንደዚሁ አስተናግዶ መጥቶ ደግሞ ወረራን ያክል ነገር በኢትዮ ሶማሊያ ጦርነት ጊዜ ያንን ለመመከት ትልቁን ሚና የተጫወተው የመከላከያ ኃይላችን ክንፍ ሆኖ ሲያበቃ የአየር ኃይል ኢትዮጵያ ያስፈልጋትም የሚለው ደግሞ የተቋሙ ሌላኛው ነው የተሳሳተ ውሳኔ ሌላኛውን የመዳከም ጊዜ ደግሞ እንደዚሁ ይዞበት የመጣው እንደሆነ እናስተውዛለን። በዛ ውስጥም ነበረ ቅድም የጠቀስከው ደግሞ የኢትዮ ኤርትራ ጦርነትም ጊዜ በዛ ሁሉ ሁኔታ ውስጥም ደግሞ እንደዚሁ አየር ኃይሉ የራሱን አስተዋጽኦ በድሎች ውስጥ የኢትዮጵያን አንድነት፣ የግዛት አንድነት፣ የኢትዮጵያን ውስጣዊ አንድነት በሚረብሹ ሁኔታዎች በሙሉ ኢትዮጵያን በመከላከል የዘንድሮ መሪ ቃል እንግዲህ የነጻነት የአንድነት ምልክት የሚለውን ይይዛልና እነኚህን ሀሳቦች የሚይዝበትን አይነት ተቋማዊ ተልእኮውን ሲፈጽም የቆየ እንደሆነ ማንሳት እንችላለን። ጠቅላይ ሚኒስትር አብይ አህመድ በዚህ የ90ኛ ዓመት አከባበሩ ላይ በነበረው የአየር ትርኢት ላይም እንደዚሁ ባስተላለፉት መልእክትም ይህንን ሀሳብ አንስተውታል። ምን ያህል የነበረውን ውጣ ውረድ ተቋቁሞ አሁን ላይ የኢትዮጵያ አየር ኃይል ማለት በኢትዮጵያ ሉዓላዊነት ላይ ህልውና ላይ የሚቃጡ አደጋዎችን በመመከት ያለውን ትልቅ ተቋማዊ ኃላፊነት ያነሱበት ነው። እንግዲህ እነኚህን ታሪካዊ ጊዜያት አልፎ ታሪካዊ የተቋምነት ሁኔታ ሂደቶችን ውጣ ውረዶችን አልፎ ደግሞ የ2010 ለውጥ ደግሞ ለአየር ኃይል ትልቁን እንደ ገጸ በረከት ሆኖ እንደ ትሩፋት ሆኖ የመጣበትን ጊዜ እናስታውሳለን። እነዛም ጉዳዮች ደግሞ በተለይ በተቋማዊ አቅሙ ገኖ እንዲወጣ አሁን አራተኛው የመዋጋት አቅም ወይም ደግሞ አራተኛው የትውልድ አቅም ላይ ደርሷል ስንለው የመጣበትን ሂደት የሚያሳይ ነው። እዚህ ላይ 3 የሚባሉ መሰረታዊ ስራዎች ተሰርተዋል። የሰው ኃይል እንደዚሁም ደግሞ የመሰረተ ልማት በትጥቅም ደግሞ እንደዚሁ በቴክኖሎጂ የተሰሩት ስራዎች አየር ኃይሉ አሁን ላለበት ቁመና በጣም ረጅም የሚባል የምስረታ ታሪክ ቢኖረውም ያለፉት 6 እና 5 ዓመታት ግን አሁን ለደረሰበት ቁመና ትልቁን ሚና የተጫወቱ እንደነበሩ የሚነሳ ነው ማለት ነው። ምክንያቱም በሰው ኃይል አደረጃጀት ውስጥ ቴክኒሻኖቹን አብራሪዎቹን በጣም በጀግንነት የሚጠቀሱለት በታሪክም ትልልቅ አብራሪዎች እንደነበሩት አየር ኃይል ይታወቃል። አሁንም ያንን አስቀጥሎ መሄድ የተቻለበትን የሰው ኃይል ልማት የተደረገበት እንደዚሁም ደግሞ በትጥቅም ደግሞ ዘመናዊ የሚባሉ የተዋጊ ጀቶችን እንደዚሁም ደግሞ አጠቃላይ መሰረተ ልማትም ላይ ይሄንን በትጥቅ ደረጃ መታጠቅና መያዝ የቻለ ተቋም የሚሆንበት ምዕራፍ ላይ መጥቷል ማለት እንችላለን። ቀጣይ አድርገን ምናልባት ጠቅላይ ሚኒስትር አብይ አህመድም ሲያነሱት በነበረው ንግግራቸው ላይ ማንሳት አለብን ብዬ የማስበው የቀጣዩንም ጊዜ ኢትዮጵያ እንደ ሀገር ቀጠናው ላይ ያላት ፍላጎት አለ። ሀገራዊ ደግሞ የልማት ሀሳቦቿም አሉ፣ ብሔራዊ ጥቅሞቿም አሉና ከዚህ አንፃር አየር ኃይላችን ምንድነው በቀጣዩ ጊዜ የኢትዮጵያን ፍላጎት ይዞ በመሄድ ውስጥ ያለው ሚና የሚለውንም እሳቸውም በንግግራቸው አንስተውት ነበር። ይሄንን እንፈትሸው ደግሞ በጣም ተገቢ እና ትኩረት ሊሰጠው የሚገባው ነው። በንግግራቸው ኢንጀነራል ግን የኢትዮጵያ የ90ኛ ዓመቱ የኢትዮጵያ አየር ኃይል አከባበር በጣም የተለየ ድባብ የነበረው ነው ብዬ አስባለሁ። የቅዳሜ ዕለቱንም የኤር ሾውን በምንመለከትበት ጊዜ 3-4 ነገሮችን የሚያሳይ ይመስለኛል። አንደኛው ኢትዮጵያ ከታሪኳ ጋር እየተገናኘች ነው። በፊት እንደምናውቀው ኢትዮጵያ የተጀመረችው ከ1980ዎቹ ወደዚህ ተደርጎ ተቋማት ሁሉ እድሜያቸው የሚቆጥሩት ከዛ እንደነበረ እንደሱ ተደርጎ ብዙ ጊዜ ይወሰዳል። የመከላከያ ሰራዊትም ዘንድሮ 118ኛ ዓመቱን ወይም 117ኛ ዓመቱን ሲያከብር ወደ ኋላ ሄዶ ከእውነተኛ ታሪኩ ከእውነተኛ የኢትዮጵያ ታሪክ ጋር ሪኮኔክት የማድረግ ነገር አለው። ሶ ይሄም የ90 ዓመቱ የኢትዮጵያ አየር ኃይል አከባበር የኢትዮጵያ አየር ኃይል ከእውነተኛ ታሪኩ ከተቋረጠው ሳይሆን ከ1980ዎቹ ከጀመረው ሳይሆን ከእውነተኛ ታሪኩ ዳግም ሪኮኔክት ያደረገበት ነው ብዬ አስባለሁ። ተቋማዊ ጉዞን በምልአት ማሳየት የቻለበት። ሁለተኛ ነገር ደግሞ በተቋም ውስጥ ያለፉ ኢንጀነራል በመከላከያ ሰራዊት ውስጥ ያለፉና ለሀገር ያገለገሉ ሰዎች ክብር የተሰጠበት ነው። እንደምናውቀው ሌተናል ጻድቃን ገብረተንሳይና ጀነራል ሳሞራ ዩኑስ በቦታው ነበሩ። ሌሎች በቀድሞ
ሰራዊት ውስጥ የነበሩ ትልልቅ አመራሮች እዚህ ቦታ ላይ የተገኙበት ነው። ይሄ ሰው ለሀገሩ ለሚያደርገው አስተዋጽኦ ዋጋ የሚከበር ክብር ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ ክቡር ጠቅላይ ሚኒስትሩ በንግግራቸው ብዙ ሰዎችን አንስተዋል። ካፒቴን ጀነራል ተፈራን አንስተዋል፣ ኮሎኔል በዛብህ ጴጥሮስን አንስተዋል፣ ኮሎኔል ባጫ ሁንዴን አንስተዋል። ሌሎች ተቋሙን በአመራርነት በዋና አዛዥነት እስከሚመሩት ሌተናንት ይልማ መርዳሳ ድረስ አንስተዋቸዋልና ኢትዮጵያ እዚህ የደረሰችው በትውልድ ቅብብሎች ነው፣ አየር ኃይልም እዚህ የደረሰው በትውልድ ቅብብሎች ነው የሚለው ነገር በሰፊው የሚያሳይ ይመስለኛል። ስለዚህ ኢትዮጵያ ከእውነተኛ ታሪኳ ጋር ከተበጠሰው ከተቆረጠው ወይም ደግሞ ኤዲት ከተደረገው ታሪካችን ሳይሆን ከኦሪጂናል ታሪካችን ጋር ተገናኝተናል ማለት ይቻላል ማለት ነው። ክቡር ጠቅላይ ሚኒስትሩ በንግግራቸው ውስጥ ያነሷቸው ማሳሰቢያዎችም አሉ፣ ማስጠንቀቂያዎችም አሉ፣ ማስገንዘቢያ የሚመስሉ ነገሮችም አሉ። አንደኛው ኢትዮጵያ የደረሰችበትን ወታደራዊ አቅም ለማሳየት ሞክረዋል። ወታደራዊ አቅም የሚገነባ ወይም አየር ኃይል የሚጠናከረው ኢትዮጵያ ጦረኛ ስለሆነች ወይም ደግሞ የጦርነት ፍላጎት ስላለን አይደለም። ዓለም ላይ እንደሚባለው ሰላም የሚፈልግ ለጦርነት ይዘጋጃል። ለጦርነት የምትዘጋጁ ግን ጦርነት ስለምትፈልግ አይደለም። ሶ ኢትዮጵያም ሰላም ስለምትፈልግ፣ ልማት ስለምትፈልግ፣ ወደ ብልጽግና መሄድ ስለምትፈልግ ነው አቅሟን እያጠናከረች ያለችው። ስለዚህ የደረስንበትን ደረጃ በግልጽ ለማሳየት ሞክረዋል። ሁለተኛ ነገር ደግሞ ያሉት የኢትዮጵያን ብሔራዊ ጥቅም ለማስከበር ግዴታ ያለብን እኛ ኢትዮጵያን ብቻ ነው። ሌሎቹ የመተባበር ሚና እንጂ ያላቸው በዋናነት የኢትዮጵያን ብሔራዊ ጥቅም የምናስከብረው እኛ ኢትዮጵያውያን ነን። ሌሎቹም ይተባበራሉ፣ እኛ ግን ግዴታ አለብን ሲሉ መልእክት አስተላልፈው አንድ ሁለተኛ ማነው ኢትዮጵያ ያለችን ብቸኛ እናት ኢትዮጵያ ነች። እኛም ወይንም ኢትዮጵያም ደግሞ ብቸኛ ልጆቿ እኛ ነን። ስለዚህ ለኢትዮጵያ ክብር ለኢትዮጵያ እድገት መስራት ያለብን ሁላችንም ነን የሚለውንም ነገር ደጋግመው አንስተዋል። ከዛ በተጨማሪ ኢትዮጵያ አሁን እየሄደችበት ያለው በኢኮኖሚ በተቋማት ግንባታ በሌሎቹ መስኮች ሁሉ ያለው ነገር የኢትዮጵያን እድገትና የኢትዮጵያን ብልጽግና ብቻ ሳይሆን የአፍሪካን ትንሣኤም የሚያመላክት ነው የሚል ነገር አንስተዋል። እንግዲህ ይሄ ነገር ከታየ በኋላ በንግግራቸው ማጠቃለያም ላይ ደጋግመው ያነሱት ነገር የኢትዮጵያ አየር ኃይል የኢትዮጵያን አየር ክልል ብቻ ሳይሆን የሚጠብቀው የኢትዮጵያን ብሔራዊ ጥቅሞችም ነው የሚጠብቀው የሚል ነገር አንስተዋልና ኢትዮጵያ ብዙ ብሔራዊ ጥቅሞች አሏት። በዋዛ በፈዛዛ የተሰጧት አሳልፈን የሰጠናቸው የባህር በርን የመሰሉ የብሔራዊ ጥቅሞች አሉን። እነዛን የብሔራዊ ጥቅሞች ለማስከበር የምንሄድበት መንገድ ሰላማዊ እንደሆነ ይታወቃል። ያንን ሰላማዊ ባልሆነ መንገድ የሚመጣ ኃይል ደግሞ ካለ የኢትዮጵያ ታሪካዊ ጠላቶች ሁሌም ለኢትዮጵያ ጉድጓድ እንደሚቆፍሩ ስለምናውቅ እሱን ለመመከት ደግሞ አየር ኃይላችንን የመሰለ ተቋም ማጠናከር አለብን የሚል ሀሳብ ነው ያነሱት። ሲጠቃለል የክቡር ጠቅላይ ሚኒስትሩ በቅዳሜ ዕለት በነበረው የአየር ኃይል 9ኛ ዓመት አከባበር ላይ ቢሾፍቱ ከተማ ውስጥ ተገኝተው ባደረጉት ንግግር ላይ 3-4 መልእክቶችን ያስተላለፉት፣ አንደኛው ማስጠንቀቂያ ሰጥተዋል፣ መልእክት አስተላልፈዋል፣ ለኢትዮጵያውያን አስገንዝበዋል። ስለዚህ የኢትዮጵያ አየር ኃይል 4ኛው ጄኔሬሽን የመዋጋት አቅምን የገነባ ጠንካራ ተቋማዊ አደረጃጀትን የፈጠረ ቅድም አንቺም እንደጠቀስሽው ደግሞ በሰው ኃይልም በቴክኖሎጂም በማስፈጸም አቅምም ትልቅ ተቋም መሆን መቻሉን አብስረዋል። ይሄ ሁሉ የሆነው ግን በለውጡን ተከትሎ ነው። ስለዚህ ለውጡ በሌሎች ተቋማት ያመጣቸው ስኬቶች በሌሎች ተቋማት ያመጣቸው እድገቶች እንዳሉ ሁሉ በኢትዮጵያ አየር ኃይል በኢትዮጵያ መከላከያ ሰራዊት ውስጥ የመጣው ለውጥ ግን የለውጡ ቁንጮና የለውጡ ስኬት ወይም ደግሞ የለውጡ ትልቁ ፍሬ ተደርጎም ሊወሰድ የሚችል ይመስለኛልና 9ኛ ዓመቱ የሚከበረው በዚህ አውድ በዚህ መንፈስ ውስጥ ነው የማስበው። ምናልባት አየር ኃይል ይሄኛው አሁን የደረሰበት ዓመት ክብረ በዓልም ሲታሰብ ሆነ አጠቃላይ እንደ ሀገር ለዚህ ተቋም የተሰጠው ትኩረት ምንን ያመላክታል? ቀደም ሲል ያነሳቸው ሀሳቦች ናቸው በጠቅላይ ሚኒስትሩ ንግግር ውስጥ የተካተቱት። አንድምታቸው በጣም ብዙ ነው። ምክንያቱም አሁን ላይ ሀገራት ብሔራዊ ጥቅሞቻቸውን ፍላጎቶቻቸውን አጠቃላይ በዓለም አቀፍ ደረጃ እንደዚሁም ደግሞ በሀገር ውስጥ ለሚይዟቸው የልማት ፍላጎቶቻቸው ቀጠናዊ ፍላጎቶቻቸው ተፎካካሪነታቸውን ለማጽናት ስትራቴጂክ የሆኑ ጉዳዮች ላይ ትኩረት ማድረግ የሚጠበቅባቸው እንደሆነ ይታሰባል። ከዚህ ሀሳብ ጋር ደግሞ ቀድሞ የሚመጣው በወታደራዊ አቅም ሀገራት የሚገነቡት አቅም ነው። በዚህ ውስጥ እንግዲህ ቀደም ያለው ጊዜያትና አሁን ደግሞ ቴክኖሎጂ ደርቦ ባመጣው አዲስ አይነት ሁኔታ ውስጥ የአየር ኃይል ሚና በጣም ትልቅ ሆኖ እናነሳዋለን። ከሌሎች የመከላከያ ክንፎች
የበለጠ ሆኖ ማለት ነው። ይሄንን ያደረገው የመጀመሪያው ነገር ቴክኖሎጂ ነው። እንግዲህ በቴክኖሎጂ ውስጥ ቀደም ሲል በምድር ኃይል የነበረውን የመከላከያ መፈጸም የሚፈለገውን መምጣት የሚፈለገውን ውጤት በእጥፍ ማምጣት የሚችል እንደዚሁም ደግሞ ይሄንን የሚያደርገው ቴክኖሎጂ ነው ብለናል። እንደዚሁም ደግሞ የበላይነትንም ለመያዝ ትልቁን ኪሳራዎችን ጭምር በማካካስ እሳቸውም ጠቅላይ ሚኒስትሩም ሲያነሱት ነበረ። በሰው ኢትዮጵያ ውድ ልጆች ነው ያሏት። በሰው ኃይል ሊመጣ የሚያስፈልገንን ውጤት በቴክኖሎጂ ብቃትና ቴክኖሎጂ ዓለም አሁን በደረሰበት የሰው ልጆች ብቃትና ግኝት ውስጥ ማካካስና በዛ መተካት የሚያስችለውን አይነት አቅም የሚሰጥ ሆኖ ስለሚገኝ የአየር ኃይል ያንን ማጠናከር በዛ በኩል ያለ አብላጫ ብልጫን ማግኘት እንደ ሀገር አጠቃላይ ቅድም ባነሳናቸው ብሔራዊ ጥቅሞቻችን መከበር ውስጥ በጣም ጉልህ ስፍራ ይዘው የምናገኛቸው ይሆናሉ ማለት ነው። ቴክኖሎጂ ይሄንን ያመጣል። ሌላው ውጤታማነቱ በራሱ ኢፌክቲቭነሱ ቴክኖሎጂ በሚሰጠው ብቃት ልክ ስለሚሆን እንደዚሁ በሌሎች የመከላከያ ዘርፎች ከሚገኘው በላይ ውጤታማነቱም የዛኑ ያህል ነው የሚሆነው። ስለዚህ በአየር ኃይል ላይ በጣም ጠንካራ የሆነ ሀገር በተፎካካሪዎቹ ዘንድ እንደዚሁም ደግሞ በጠላት ሀገራት ጭምር የሚኖረውና በዛ ውስጥ ብልጫን አግኝቶ ኃይልን አግኝቶ ለብሔራዊ ጥቅሙ መከበር እንደ ሀገር ደግሞ ቀና ብሎ በመቆም ውስጥ በዛ ውስጥ ማግኘት የሚገባውን የበላይነትም በጂኦፖለቲካ ፉክክሮች ውስጥ ጭምር ማግኘት የሚገባውን ስፍራ ማግኘት የሚያስችለውን አቅም ያላብስ ነው የሚለውን አንድምታ ይዟል። በዘመናዊ የሀገር ግንባታ ዓለም እየተለወጠ ነው። በነገራችን ላይ በጣም እየተለወጠ ባለ ዓለም ውስጥ ማርፈድ ቆሞ መቅረት አይቻልም ከዚህ በኋላ። ምክንያቱም ማርፈድም ቆሞ መቅረትም ዋጋ ያስከፍላል። ኢትዮጵያ ዘመኑን መዋጀት አለባት። ዛሬንም ብቻ ሳይሆን ነገንም የምትዋጅ ሀገር መሆን መቻል አለበት። ምክንያቱም ኢትዮጵያ ትልቅ ሀገር ነች። በህዝብ ብዛቷ ትልቅ ነች። በቆዳ ስፋቷ ትልቅ ነች። በታሪኳ ትልቅ ነች። ስለዚህ ትልልቅ ነገሮች ነው ኢትዮጵያ የሚገቧት። ከዚህ በፊት የነበረን አስተዳደር፣ ከዚህ በፊት የነበረን አመራር ትልልቅ ነገሮችን ሳይሆን ትንንሽ ነገሮችን ውስጥ የመደበቅ አይነት አዝማሚያ እየነበረው ነው። አሁን ኢትዮጵያ የምትመኘው ትልልቅ ነገር ነው። ኢትዮጵያ ማሳካት የምትፈልገው ትልልቅ ስኬቶችን ነው። በዘመናዊ የሀገር ግንባታ ሂደት ውስጥ 4-5 ተቋማት ወሳኝ ናቸው ተብሎ ይታሰባል። አንደኛው የጸጥታና ደህንነት ተቋማት ናቸው። ሁለተኛ የኢኮኖሚ ተቋማት ናቸው። ሶስተኛ የዲፕሎማሲ ተቋማት ናቸው። አራተኛ የምርምር የትምህርትና የሳይንስና የምርምር ተቋማት ናቸው። አምስተኛ ደግሞ የህግና የህገ መንግስት ጋር የተገናኙ ተቋማት ናቸው። እነዚህን ተዋቸውና የጸጥታና ደህንነት ተቋማትን ብናይ በሀገራችን በዋናነት መከላከያ በውስጡ አለ። የብሔራዊ መረጃና ደህንነት አለ። ከዛ በኋላ ደግሞ የፖሊስ ተቋማት አሉ። መከላከያን ደግሞ ብንወስድ ከለውጡ በፊት መከላከያ እንደ ተቋም መውሰድ አይቻልም። የግለሰቦች ጥቅም አስፈጻሚ የነበረበት የአንድ አይዲዮሎጂ የአንድ ስርዓት አገልጋይ የነበረበት ሁኔታ ነው። ለውጡ ከመጣ በኋላ ግን መከላከያ የኢትዮጵያ ጠባቂ ወይም ደግሞ የመጨረሻ ምሽጉ ኢትዮጵያን ያደረገ ተቋም ለኢትዮጵያ ክብርና ለኢትዮጵያ ልዕልና ለኢትዮጵያ ብሔራዊ ጥቅሞች እንደሚሰራ አሳይቷል። አደረጃጀቱንም ካየን በምድር ኃይል፣ በባህር ኃይል፣ በአየር ኃይል፣ በሳይበር በሌሎቹም ተቋቁሟል ማለት ነው። የባህር ኃይሉን ብንመለከት በቀደም በብሪክስ ሀገራት ደቡብ አፍሪካ በተካሄደው የብሪክስ ሀገራት ወታደራዊ ልምምድ ውስጥ ጭምር እስከ መሳተፍ እየደረሰ ተቋም እንደሆነ ሰሞኑን መግለጫ ሲሰጡ ነበር የባህር ኃይል ዋና አዛዡ። አየር ኃይልንም ከተመለከትን አየር ኃይል ከለውጡ በፊት እጅግ የወደቀ ኢትዮጵያን የማይመጥን ምንድነው ያረጁ ዘመኑን የማይመጥኑ አውሮፕላኖች የነበሩት ነው። ከለውጡ በኋላ ግን አንደኛ የአዳዲስ አውሮፕላኖችን ታጥቋል። ዘመኑን የሚመጥኑ አሁን ዓለም ጉድ እያላቸው ያሉትን አውሮፕላኖች ታጥቋል። ሁለተኛ ራሱ ማምረት ጀምሯል። የወደቁትን የተጣሉትን ጭምር አንስቶ እንዲበሩ ማድረግ ይችላል። ሶስተኛ የራሱን ድሮኖች እያመረተ ነው። አራተኛ ደግሞ በሰው ኃይል ግንባታ ውስጥም ትልቅ አስተዋጽኦ እያደረገ ከዛ በተጨማሪም ደግሞ በወታደራዊ አውሮፕላን ብቻ ሳይሆን በሲቪል አውሮፕላኖች ጥገና፣ ሌሎች መስኮች ጭምር እዛ ውስጥ ለመግባት ጭምር ሀሳብ ያለው በዚህ ውስጥ ከፍተኛ ሀገራዊ አቅም ተፈጥሯል ማለት ነው። ምክንያቱም ይሄንን በሀገር ውስጥ አቅም መከወን ከተቻለ ጥገናውም ላይ እንደዚሁም ደግሞ እነዚህን አዳዲስ ቴክኖሎጂ የያዙ የውጊያ መሰረተ ልማቶችን ወይም ደግሞ እነኚህን ድሮኖቹን ማምረት መቻል በራሱ
የራሱን ሀገራዊ አቅም የሚያስተርፍ ሆኗል ማለት ነው የተደረገበት ሪፎርም። ከዚህም በላይ ደግሞ የኢትዮጵያን ክብርና የኢትዮጵያን ዳር ድንበር ከመጠበቅም በተጨማሪ በኢትዮጵያ ኢኮኖሚ ውስጥም በሌሎች ሀገራት የተለመደ ነው። የመከላከያ ተቋማት የሀገር ዳር ድንበር ብቻ ሳይሆን የሚጠብቁት በሀገር ኢኮኖሚ ውስጥም አስተዋጽኦ ያደርጋሉ። የኢትዮጵያ መከላከያ ሰራዊትም እንደዚህ አይነት መንገዶችን እየሄደ ነው። ከዛ ውስጥ አንደኛው የኢትዮጵያ አየር ኃይል ነው። የኢትዮጵያ አየር ኃይል የሚያመርታቸው ወታደራዊ ነገሮች ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገራት ለአፍሪካም ለምንም የሚያገለግሉ ናቸው። እነዚህ ደግሞ የውጭ ምንዛሪን በማስገኘት የኢትዮጵያን ኢኮኖሚ ጭምር የሚደግፉ ናቸው። እንደዚሁም ደግሞ የሚወጣውንም በማስቀረት ጭምር ምክንያቱም አቪዬሽን ኢንዱስትሪ ላይ ከፍተኛ ዋጋ የሚጠየቅባቸው ናቸው እነዚህ ትጥቆች በሀገር ውስጥ አቅም ሲሸፈኑ ማምረት ሲቻል የሚወጣውንም መቀነስ የሚያስችል ምንም ጥያቄ የለውም። ስለዚህ ኢትዮጵያ አሁን ትልቅ አቅም የገነባች በአፍሪካም ትልቅ በኢኮኖሚው ብንመለከት ህዳሴን ገንብታ ያጠናቀቀች ግዙፍ የኤርፖርት ግንባታ የጀመረች የማዳበሪያ ፋብሪካ የተፈጥሮ ጋዝ ሌሎች እያልን የምንዘረዝራቸው ትልልቅ ፕሮጀክቶችን የጀመረች ሀገር ነች። እቺ ሀገር ትልቅ የወታደራዊ ጡንቻና ወታደራዊ አቅም መገንባት ያስፈልጋታል በሁሉም መስክ ማለት ነው። ዘመኑ ደግሞ ቅድም አንቺም እንደጠቀስሽው በፊት ለፊት ወይም ደግሞ በእግረኛና በሰው ኃይል የሚደረግ ውጊያዎች ሳይሆኑ ያሉት በአየር ለአየር የሚደረጉ ውጊያዎች ናቸው። ስለዚህ የዘመኑ ጦርነት የዘመኑ ውትድርና የአየር የበላይነትን ስለሚፈልግ ኢትዮጵያ ደግሞ ትልቅ ሀገር ስለሆነች የጀመረቻቸው ልማቶችና እድገቶችን ለማስቀጠል ኢንቨስት ማድረግ ካለባት ተቋማት መካከል አንደኛው አየር ኃይል ነው። ኢንቨስት ባደረገችው ልክ ደግሞ አየር ኃይል የኢትዮጵያን ክብርና ቁመና በሚመጥን ደረጃ ላይ ተገኝቷልና 90 ዓመቱ በዚህ መንፈስ ውስጥ ነው ተከብሮ የተጠናቀቀው። ሰዓታችን ተገባዷል። መጨረሻ ላይ አንድ ነገር ለመጨመር ግን እንግዲህ ይሄኛው አካባበርም ከዚህ ቀደም በርግጥ ከዩኤኢ አየር ኃይል ጋር እንደዚሁ በቅንጅት የተደረገ የአየር ትርኢት ነበር። አይ ቲንክ 88ኛው ክብረ በዓል ይመስለኛል ባልተሳሳት። አሁን እሱ ቀጥሎ የዚህ የጥቁር አናብስት የሚለው ስያሜ የያዘው የአየር ትርኢት ከሌሎች ሀገራት ጋር ጭምር በቅንጅት ቁጥሩ ደግሞ ሰፋ ብሎ ከሩሲያ ከሞሮኮ ከቼክ እና ይሄንን ይዞ የተደረገው ትርኢት በራሱ አንድምታዎች ያሉት ነው። ኢትዮጵያ በዚህ ውስጥ ከሌሎች በዘርፉ ቀደም ብለው ካሉ ሀገራት ጋር ጭምር በዚህ ዘርፍ የምትፈጥረው ትብብር በራሱ ቅድም ካነሳ ነው የዲፕሎማሲ ትርጉም ያለው ከሀገራቱ ጋር ጠንካራ ወዳጅነት ማሳያ ነው። ዲፕሎማሲያችን በዚህ ረገድ ስኬታማ መሆኑን ያሳያል። ስለዚህ ኢትዮጵያ በዚህ ውስጥ ለተፎካካሪዎቿ እንደዚሁም ደግሞ ቅድም ባልነው ረገድ ስትራቴጂክ ነው ይሄ ተቋም የሚፈለገውን አይነት ቁመና መላበሱ ብለን ደጋግመን ያነሳነውን ሀሳብ የሚደግፈው ነው። በዲፕሎማሲው መስክና እናየዋለን። አጋርነቶችን ወዳጅነቶችን ኢትዮጵያ የት ድረስ እንደሄደች የሚያሳይ ሆኖ እናገኘዋለን። ለሁሉም የ90ኛ ዓመት የኢትዮጵያ አየር ኃይል ክብረ በዓል እንግዲህ ለየት ያሉ ሁኔታዎችን አስቃኝቶን በዛው ልክ ደግሞ 9 ዓመታትን ያስቆጠረው ተቋማችን ከየት ተነስቶ የት ደርሷል፣ በተለይም ደግሞ ባለፉት ጥቂት ዓመታት የተደረገበት ተቋማዊ ማሻሻያ ምን ያህል አስፈላጊ እንደነበርና አሁን ላይ ዘመኑን የሚመጥነውን አይነት ቁመና ላይ እንዲደርስ እንዳደረገውና ቀሪዎቹ ጊዜያትም ጠቅላይ ሚኒስትሩ ደጋግመው እንዳነሱት በ5 ዓመት እቅድ ውስጥ በቀጣይ ጊዜያት ውስጥ የት ይደርሳል የሚለውን በ2030 አምስተኛ ትውልድ የመዋጋት አቅም ላይ ለመድረስ እንደዚሁም ደግሞ አሁን ያሉት የተዋጊዎች አቅምም በእጥፍ እንደሚጨምር ሲያመለክቱ ነበርና በንግግራቸው አሁናዊ ቁመናውን እንደዚሁም ደግሞ በጥቂት ዓመታት ውስጥ የት ሊደርስ ይችላል የሚለውን እንደዚሁ ያሳየ ትልቅ አከባበርና ሁነቶች የተስተናገዱበት ነበር ማለት ይቻላል። ለሁሉም ሰዓታችን ተገባዷል። እዚሁ ላይ ለመቶኛው ያደርሰን ነው የሚባለው። ክቡራን ተመልካቾች ስለተከታተላችሁ እናመሰግናችኋለን። ወቅታዊ በአየር ኃይል የ90ኛ ዓመት አከባበር ዙሪያ መጠናቀቁን አስመልክተን በተለይም ያደረግነውን ቆይታ ነበር የተከታተላችሁት። ጎብረስ ተሰማና እስጢፋኖስ አበራ ነበርን። ቀሪ ጊዜያችሁ የሰላም ይሁን። መልካም ጊዜ